ሰላምታ ከሲኒማ ቤቴ ድረሳችሁ። አሁን በሲኒማ ቤታችን ጋንግስ ኦፍ ለንደን የተሰኘ የአክሽን ትሪለር እና የክራይም ድራማ ዘውግ ያለው ተከታታይ ፊልም ሲዝን 1 ኤፒሶድ 7 ባጭሩ ይቀርባል። መልካም ቆይታ። ኤፒሶድ 7 የሚወስደን ፊን ከኤድ ጋር ለመጨረሻ ጊዜ ወደ አወራበት ቦታ ነው። ፊን ህጋዊ ሚስቱን ሜሪያንን ትቶ ፍሎሪያና የተባለችውን ልጅ አግብቶ የዋለስ ድርጅቱንም ጥሎ ለመጥፋት ወስኗል። ከሱ በኋላ ድርጅቱን ልጁ አሌክስ እንዲረከበው መወሰኑን ሲያሳውቀው ኤድ ካላበደ በቀር ይህንን የእብድ ሥራ እንደማይሰራ ይሟገተዋል። ፊን ግን ኃላፊነቱን ጥሎ ከፍሎሪያና ጋር ለመጥፋት አስፈላጊውን ዝግጅት በመጨረሱ ሁሉንም የቤተሰቡን ሆነ የድርጅቱን ጉዳይ ሲቀጥል ሚስጥሩንም ጓደኛው ኤድን አሸክሞት ይሄዳል። የዛን ምሽት ፊን ይሞታል። ኤድ በደንታ ቢስነት አዝረክርኮለት የሄደውን ድርጅቱን ሆነ ቤተሰቡን አደጋ ላይ ሊጥሉ የሚችሉ የፊንን ሚስጥሮች ለመያዝ ቢጥርም እየቆዩ ራሳቸውን መግለጣቸው አልቀረም። ከፊን ሞት በኋላ ባለቤቱ ሜሪያን ጥሏት ሊሄድና ፍሎሪያና ከተባለች ሴት ጋር አዲስ ህይወትን ሊመሰርት አቅዶ እንደነበረ የዋለስ ድርጅትንም ከልጁ ሾን ይልቅ አሌክስ እንዲያስተዳድረው መወሰኑም ቆይቶ አሌክስ መስማቱ አልቀረም። ይህንን ሚስጥር ግን ለሾን ሊደብቀው አልወደደም። ግን እንዴት አድርጎ ይንገረው? እንዴት አባትህ ድርጅቱን ካንተ ከልጁ ይልቅ ለኔ አሳልፎ ሰጥቶኛል ብሎ ይንገረው? የጊዜ ጉዳይ ነው እንጂ ሚስጥሮቹም እንደወጡ ሾን የሚሰማበት ቀን ሩቅ አይሆንም። ሰላዩ ኤሊየት የሁሉንም ጋንጎች ግንኙነትና ንክኪያቸው እየገጠመለት ሲመጣ አንድ ሰው ግን ጥያቄ ውስጥ ያስገባዋል። ጄቫንን ከላይ ሆኖ የሚመራው ማን ነው የሚል ጥያቄ። ወዲያው ጥያቄውን ባልደረባውን ቪክን ደውሎ ያሳውቃታል። እንደተገናኙ ከቶቭ ቤት ያገኘውን የሷን መረጃና የላይፍንም አድራሻ ይሰጣታል። በመቀጠልም ካገኘው የዋለሶቹና ዱማኔዎቹ ፎቶግራፍ እሷንም ጭምር ሲከታተሏት እንደነበረ የሚያሳይ ፎቶግራፍ ያሳያታል። ቪክ ግን አልደነገጠችም። ምክንያቱም ከዚህ በፊት ላይፍ በፍሎሪያና ስልክ ስለ ፍሎሪያና የጀመረችውን ምርምር እንድታቆም በማለት በተኛችበት ቤቷ ድረስ መጥቶ ስለነበረ ይሄ ለሷ አዲስ አልነበረም። ኤሊየት ይህንን ስለማያውቅ ለምን ገዳይ ቤቷ ድረስ መግባቱን እንዳልነገረችው ይጠይቃታል። ቪክ አለቆቿ የፊንን ሞት በተመለከተ ተከፍቶ የነበረውን የምርመራ ሂደት ባላወቀችው ምክንያት እንዲዘጋ በመደረጉ ግለሰቦቹ ፖሊሶቹም ጋር መግባታቸው እንዳወቀችና ማንን ማመን እንዳለባት ግራ ስለገባት መሆኑን ትገልጽለታለች። ለማንኛውም ኤሊየት የሰጣትን አድራሻ በመጠቀም የቶቭንና ፍሎሪያና ታፍናበት የነበረውን የላይፍን ቤት ድንገተኛ ፍተሻ ታካሂዳለች። ላይፍ እንደሚመጡ ያውቅ ስለነበረ ቀድሞ ፍሎሪያናን አስወጥቷት ነበር። ላሌ ከሾን ጋር ቢዝነስ ከጀመረች ሰነባብታለች። የሰጣትን መጋዘን ሲያስጎበኛት ያየ አንድ የአሲፍ ሰላይ ከተወሰነ ቀን በፊት ደውሎ እንዳሳወቀው አሲፍ ሾን ቀንደኛ ጠላቱ ከሆነችው ላሌ ጋር መስራቱ ስላስቆጣው ላሌን ለማጥቃት ባቀደው መሰረት አንድ ቀን በስራ ላይ ያለች ሙሉ ሰራተኞቿ ላይ ጥቃት ይከፍታል። ጥቃቱ በድሮን ስለላ ሾን በቦታው እንዳልነበረ በማረጋገጥ ነበር የተጀመረው። ሾን እንዳልነበረ ከተረዱ በኋላ በእግረኛ ታጣቂዎች መጋዘኑ ውስጥ ገብተው ሰራተኞቹንና ላሌን ጭምር ረሽነው ከቦታው ይሰወራሉ። አሲፍ ቀንደኛ ጠላቱ የሆነችውን ላሌን እንዳስወገደ ሲረዳ ከመጠን በላይ ነበረ ደስታው። ከተወሰነ ጊዜ በኋላ ግን ላሌ ከሞተው ጠባቂዋ ስር ነቅታ ከቦታው ወጥታ ትሰወራለች። ጥቃቱን የሰማው ሾን ኤሊየትንና ሌሎችንም በመያዝ ወደ መጋዘኑ ያመራሉ። ላሌን ቢፈልጓት ግን ሊያገኟት አልቻሉም። ሾን ጥቃቱን ያደረሰው አሲፍ መሆኑ 100% እርግጠኛ ስለነበረ አሲፍን ለመቅጣት ያቅዳል። ወዲያው ግን ጥቃቱን የሰሙት ኤድና አሌክስ መጥተው ለጊዜው ጦርነት መክፈቱ አዋጪ እንዳልሆነ ይመክራሉ። ይልቁንም የራስ ምታት የሆነባቸው የጠፋው የሉዋንና የሞሲ ገንዘብ ነበር። ናይጄሪያዊው ጋንግስተር ሞሲ ገንዘቡ እንደጠፋ ወሬው ደርሶታል። ይህንን ሲረዳ በፍጥነት ወደ ለንደን ይመጣል። እንደመጣም ያመራው የዋለሶቹን ገንዘብ ወደሚቆጣጠረው ባንክ ነበረ። እንደገቡም በአገራቸው ባህል ሌባ ሲሰርቅ እንደሚያደርጉት በባንኩ የሚሰሩት ሰራተኞች ገንዘቤን ዘርፋችሁኛል በማለት እጃቸውን መቆራረጥ ይጀምራሉ።
በመቀጠልም ባንኩን ወደሚያስተዳድረው ባለሙያ ቀርቦ ገንዘቡን ቢጠይቅም ቦታው ሂሳብ መስሪያ ቦታ እንጂ ደንበኛ ባንክ ባለመሆኑ ምንም ሊረዳው አልቻለም። ስለዚህ እሱንም የሰራተኞቹን ጽዋ ያቀምሱታል። ለዚህ ነበረ ኤድ ሉዋንን ሞሲ አደገኛ ሰው በመሆኑ የሥራ አጋሩ ማድረጉ ስህተት እንደነበረ ያስጠነቀቀው። ሞሲ ከባንኩ እንደወጣ ያመራው ወደ ሉዋን ነበረ። ዕለቱ የሉዋን ልጅ ልደት ነበረ። ሉዋን ገንዘቡ እንደጠፋ አልሰማም ነበር። ሞሲ እንደመጣ ገንዘቡን እንደዘረፈውና በቅርቡ ካልመለሰለት ቤተሰቡን እንደሚጨርስለት ነግሮት ይሄዳል። ሉዋን ወደ ቤት እንደገባ ነበረ ሞሲ በባንኩ ያደረገውን አሰቃቂ ተግባር የተረዳው። በዚህም ለቤቱ የፈራው ሉዋን ሚስቱንና ቤተሰቡን ለተወሰነ ጊዜ ከከተማው ለማሸሽና ጉዳዩን በሌላ መንገድ ለመፍታት ያቀደው። ሞሲ እንዳለው ገንዘቡ በተባለበት ሰዓት እንዳልገባ የተረዳው ሉዋን ዋለሶቹና ዱማኔዎቹ እንደዘረፉት ሙሉ እርግጠኛ ነበረ። ሉዋን ይህንን ስምምነት ለማድረግ አንድ ሙሉ ቤተሰብን እንደገደለ፣ ሞሲም በተራው ገንዘቡ በአስቸኳይ ካላመጣ የባንኩን ሰራተኞች እንዳደረጋቸው የሱንም ቤተሰብ እንዲሁ እንደሚያደርጋቸው ምንም ጥርጣሬ አልነበረውም። ይህንን ጭንቀቱን ዋለሶቹ የተረዱለት ስላልመሰለው ኤድን እንዳገኘው ገንዘቡን ከየትም ብሎ እንዲያመጣው ያስፈራራው ይጀምራል። ኤድ ግን ዘራፊው የሱን ብቻ ሳይሆን የራሳቸውንም ገንዘብ በመዝረፉ እሱን መግደሉ ምንም እንደማይፈይድለት ይመልስለታል። ሉዋን ይህንን ተረድቶ ከሞሲ ቁጣ እንዲታደገው መለመን ይጀምራል። ኤድ በበኩሉ የቪንን ቃል የመፈጸም ጉዳይ ብቻ እንደሚመለከተው፣ ሞሲ የራሱ ጉዳይ እንደሆነና ምንም ሊረዳው እንደማይችል ነግሮት ይሄዳል። ብቻውን አጣብቂኝ ውስጥ የቀረው ሉዋን ብቸኛ አማራጭ ነው ያለውን መላ ይዘይዳል። ከዘራፊዎቹ ጋር አብሮ ሲሰራ የነበረውና አሁን ደግሞ ለዋለሶቹ መስራት የጀመረው አንቶኒ የተባለው ሰላዩ ፖሊስ የኤሌትን መውጫና መግቢያ መከታተሉን ቀጥሎበታል። ይህንን ያልወደደው ኤሊየት ቪክን አግኝቶ ሰላዩን ፖሊስ እንዲያነሱለት እንድትጠይቅ ይለምናታል። ምክንያቱም እሱ እግር በእግር እየተከታተለው ስራውን በስርዓቱ ሊሰራ ስላልቻለ ነበረ። ለማንኛውም ቀደም ብሎ የሰጣት የቶቭና የላይፍ ቤቶች ምንም ማስረጃ ለማግኘታቸውን ስትነግረው ኤሊየት ምናልባት ከፖሊሶቹ መሃል ሚስጥር የሚያወጣና ቀድሞ ያሳወቃቸው ሰው እንደነበር አልተጠራጠረም። ምናልባትም ሚስጥር የሚያሾልከው ይሄው አንቶኒ የተባለው ፖሊስ ይሆናል የሚል ጥርጣሬ ያድርበታል። ይሄው ፖሊስ ሻነንና ኤሊያት ባንድ ላይ ያነሳቸውን ፎቶ ወደ አለቃቸው ኢንስፔክተር ይወስድና ስራውን ትቶ በወንጀል ከሚፈልገው ሰው ልጅ ጋር ጭራሽ የፍቅር ህይወት መጀመሩን ያሳየዋል። ኢንስፔክተሩ በነገሩ ደስተኛ ስላልነበረ ኤሊየትን ከስለላ ስራው ሊያነሳው የመጨረሻ ይወስናል። ሜሪያን ቶቭን እንዳስወገደች ልጇ ሾን የሚከተለው ለዘብ ያለ አካሄድ ስላልተመቻት በግሏ ተጨማሪ ታጣቂዎችን ፍለጋ ወደ እህቷ ቤት አመራች። እህቷ በነፃ ታጣቂዎችን ልትሰጣት እንደማትችል የተረዳችው ሜሪያን ፊን ከመሞቱ በፊት እሷ ሳታውቅ የገዛውን 36 ሚሊዮን ገደማ የሚያወጣውን ያት ወይም የቅንጦት መርከብ በነፃ ትሰጣታለች። ይህንን ያደረገችው አስቀድሜ እንዳልኩት የዋለሶቹ ተጽዕኖ እየተዳከመ በመምጣቱ ነበረ። ለዚህም ማሳያ አሲፍ ላሌንና የሷን የሆነውን ሁሉ በተወሰነ ደቂቃ ማውደሙ አንዱ ነበረ። ላሌ ከሾን ጋር ለመስራት ስትስማማ ሙሉ ጥበቃ እንደሚያደርግላት ምሎላት የነበረ ቢሆንም አሲፍ ያለ ማንም ከልካይ ዘው ብሎ ገብቶ የፈለገውን ሰርቶ መመለሱ የዋለሶቹ መዳከምን ቁልጭ አድርጎ ያሳየ ነበረ። ከአሲፍ ያመለጠችው ላሌ ወዲያውኑ ያመራችው ማንም በሌለበት ሾንን ለማግኘት ነበረ። እሷም በቀላሉ ሾንን ለማግኘት አለመቸገሯ እውነትም ዋለሶቹ አስፈሪነታቸው እየጠፋ መምጣቱን አሳይቷታል። እንደደረሰች ቃል የገባላት ከለላ አሲፍ ሲያጠቃት የት እንደነበረ ነው። ሾን ሳይዋሽ ዋለሶቹ አቅማቸው እንደተዳከመ ያሳውቃታል። ያላቸው አማራጭ ግን አሲፍን በጋራ መምታት ስለነበረ በዋነኝነት የሚሳሳለትን ልጁን ለማስወገድ ያቅዳሉ። ሞሲ የዋለሶቹ ባንክ ላይ ያደረሰው እልቂት የሰማው ጄቫን ኢንቨስተሮቹ ደስተኞች ባለመሆናቸው የተፈጠረውን ነገር በፍጥነት እንዲያስተካክል ካልሆነ እሱን ጨምሮ ሁሉም እንደሚቀጡ ኤድን ያሳውቀዋል። ኤድ እንደተለየው ልጁ አሌክስ ደውሎ የጠፋው ገንዘብ የሉዋን ብቻ ሳይሆን ከኢንቨስተሮቹም የተዘረፈ ከ1.5 ቢሊዮን በላይ ገንዘብ እንዳለ ያረዳዋል። ወሳጁ ደግሞ ሟቹ ፊን ዋለስ ነበረ።
ኤድ በሰማው ነገር ይደነግጥና ጉዳዩን ለማንም እንዳያሳውቅ በማዘዝ ወደ እሱ ያቀናል። አሌክስ ስልኩን እንደዘጋው ሾን ይመጣል። ሾን ገንዘቡን ማን እንደወሰደ የደረሰበት ነገር እንዳለ ለጠየቀው ጥያቄ ምንም የሚያውቀው ነገር እንደሌለ ዋሽቶ ይመልስለታል። በዚህ መሃል ሜሪያን አዲስ ታጣቂዎቿን ይዛ ወደ ለንደን ትመለሳለች። ይህንን ያየው ኤሊየት ለሾን ደውሎ ያሳውቃል። ወዲያውን ሾን ወደ ቤቱ ያመራና እናቱ ያመጣቻቸውን ታጣቂዎችና አንዷን ሪፖርተሯን ይመለከታል። ሴቲቱን ተመልክቷት አያውቅም። ለማንኛውም ወደ እናቱ ገብቶ ምን እየሰራች እንደሆነ ይጠይቃታል። እናቱም ስትሰልልላት የነበረችው ልጅ ኤድንና አሌክስን በተመለከተ የሰጠቻትን መረጃ ታሳየዋለች። በዚህ ምሽት ነበረ ዋለሶቹ አባታቸው የሰራቸውን እያንዳንዷን ጉድ አንድንም ሳይቀር የተረዱት። ወዲያው ይህንን ሚስጥር አስቀድመው የሚያውቁት ኤድና አሌክስ ይገባሉ። እንደገቡ ሾን የደበቁትን መረጃ እንዳገኙት ያሳያቸዋል። ኤድ ቤተሰቡን ከመፍረስ ለመጠበቅ በሚል ሚስጥር አድርጎ እንደያዘው ለማሳመን ቢሞክርም ሾን ሊቀበለው አልፈቀደም። ካገኙትም መረጃ ፊን ሜሪያንን ትቶ ፍሎሪያና ጋር እንደሚሄድ ያውቅ የነበረውን ጃክ እንደገደለውም ማወቃቸው ይነግሩታል። አሌክስ በበኩሉ ሌላ የማያውቁት ሚስጥር እንዳለ በመጥቀስ አባታቸውን የገደሉት ግለሰቦች እሱንም ለመግደል የሚሞክሩት እንደሆኑ፣ ግለሰቦቹም የራሳቸው ኢንቨስተሮቹን እንደሆነ ይነግረዋል። አባታቸው ፊን ከመሞቱ በፊት ከአንድ የአልቤኒያዊ ሀብታም ቤተሰብ ገንዘብ ተበድሮ መመለስ ስላልፈለገ በልዋን ቤተሰቡን አስገድሎ ገንዘቡን እንደያዘው፣ ሲቀጥልም በቢሊዮኖች የሚቆጠር ገንዘብ ከገደሉት ኢንቨስተሮች እንደወሰደ እውነቱን ያሳውቀዋል። ኢንቨስተሮቹ የገደሉትም ዘርፎ ለማምለጥ እየሞከረ እንደሆነ ስለደረሱበት ነበረ። ኤድ ከጂቫን ጋር በተደጋጋሚ እየተገናኘ እንደነበር የደረሰችበት ሜሪያን ለምን ጉዳይ እንደሚገናኙ ትጠይቀዋለች። ኤድ ከዚህ በላይ ሚስጥር አድርጎ መቆየት ስላልፈለገ እውነቱን ኢንቨስተሮቹ ሾን የዋለስ ድርጅትን እንዲመራው እንደማይፈልጉ፣ በእርሱ ፋንታ ልጁ አሌክስን እንደመረጡ እውነቱን ያወጣዋል። ሾን ድርጅቱን እንዲመራው ያልፈለጉት ግን ኢንቨስተሮቹ ብቻ ሳይሆኑ አባቱ ፊንም እንደነበረ ሲናገር የተናደደው ሾን ተኩሶ ይመታዋል። ሾን በሚያምናቸው ሰዎች እንደተካደ ስለቆጠረው ዱማኔዎቹን ከቤቱ እንዲወጡ ያደርጋል። ኤሊየትንም በመቀጠል ከሻነን ጋር ሊያየው እንደማይፈልግ ያሳውቀዋል። ሾን የመጨረሻ ያሉት ወዳጆች የነበሩት ዱማኔዎቹ እንደተለዩት ኢንቨስተሮቹ እሱን ካልገደሉ እንደማያቆሙ ገብቶታል። ይህንን ሲመለከት የነበረው ወንድሙ ቢሊ ስጋቱ ስለገባው ከቤት ወጥቶ ወደ ሆነ ቦታ ሲያመራ ኤፒሶዱ ይዘጋል። ታሪኩ በኤፒሶድ 8 ይቀጥላል። ስትከታተሉት የቆያችሁት ጋንግስ ኦፍ ለንደን የተሰኘ የአክሽን ትሪለርና የክራይም ድራማ ዘውግ ያለው ተከታታይ ፊልም ሲዝን 1 ኤፒሶድ 7 ባጭሩ ነበረ። ስለ ቆይታችሁ ያላችሁን ሐሳብ ኮሜንት ላይ አሳውቁኝ። ቪዲዮ ሌሎችም ጋር እንዲደርስ ላይክ ማድረግን አትርሱ። ሰብስክራይብ ካላደረጋችሁም ተቀላቀሉን። በተረፈ በስክሪኑ ላይ ባለው በቀጣይ ቪዲዮ አገኛችኋለሁ።